አንስቼ ቆርጬ እሱን አስቀመጥኩኝ። ልክ ልደቷ በሚመጣ ሰዓት አሳርድላታለሁ። ስሟን ራሱ እንዲጠራ አትፈልግም። ስሟን ሁሉ አስቀይሬላት ማነው ስሟ? ስንታየው ሲባል አልወድም። ስሟ ሰነነ በቃ የራሴ ሰው ማለት ነው። እስከ እድሜ ዘላለሟ ከሷ ጋር እንድትኖር ነው። በቃ እንዳትነቃነቅ በቃ ሶሪያ እንዳትወጣ። እናቷ በምትደውል ሰዓት አንዳንዴ ጎሮሯን ዘጋባታለሁ፣ ድምጽ ራሱ እንዳይኖራቸው። እኔ ነበርኩ ምደውልላት፣ ወላጅ እናቷ ነኝ። በምደውል ሰዓት እንዳትደዊ ካንቺ በላይ ካንቺ ምትበልጥ እንዳንቺ እናት አግኝቻለሁ እና የደወልሽ አጨቅጨቀኝ ስትለኝ ተይ እናቴ ተይ ልሽ አይኒ 6 አመት ሙሉ ነው ከፊት የተሰወርሽው። ልጄን አገኘኋት ወላሂ ደስ ይበል ልጄን አግኝቻለሁ። በእስጢፋኖስ ረግጠሽ መኝታ ክፍሌ ላይ 6 4 ተዘዋዟሪ ትለኛለች። ጋለቢያ ለብሼ በግመሉ በታረደበት ደም ውስጥ ነክሬ 6 መኝታ አልጋው ጋር ዙሪያው ነው የምጠጋው። እናቴ እንደዚህ እኮ ነው ስላት በቃ እኔ እንደወድሽ ከእምቢ ካልሽ ከፎቅ ነው የምወረውርሽ ስትለኝ ከዚህም ሰምቻለሁ። በእንትን ካልሻቸው ፎቅ ላይ ጥልሻል ሲሉኝ በቃ አንቺ ማሚ እንዳልሽ ይሆናል ብዬ መስቀሌን ጥቼላት ከሷ ጋር መስገድ ጀመርኩ። ሶሪያ ውስጥ ነኝ እንደገባች ነው አምራኝ ነው በቃ ስትሰወዳት ሴትዮዋ ሰውነቷ ስለሚያብጥ ኦፕራሲዮን በምትሆን ሰዓት ከማዳሟ ስጋ ነው ቆርጠን ከእንትን ጋር ያበላናት። ለምን ከማዳሟ ስጋ? እዛ እንድትኖር ነው በቃ አገልጋዩና እናቷንና አባቷን ጥላ ለመኖር እንደዛ እያልኩ 6 አመት ከ6 ወር አስቆየኋት እዛ ሀገር ውስጥ። ማጂኩ ለምንድን ነው የገባው? ማጂኩ ሶሪያው መተት ውስጥ ነው በቃ ማዳም ወደደቻት መሰለኝ። እሷ ስትገባ ሀብት መጣ። የሶሪያ መተት ለሀብት ነው እድሏ። ልክ እንደገባች አልኩ ማዳም በቃ በፊት የሌለው ነገር እንትን አላት፣ መናፈሻ ነዝራ ነገር አላት፣ የሌላት ሃይዋን የለም ብታይ። በቃ ልክ ስትገባ ውበቷ አማረኝ፣ ጸባይዋ ብታይ ሰውነት ነበር መሰለክ ውበት። ቅጥል አድርጌ በለዋታ። ማዳሟም ቡዳ አለ? ማዳሟ ቡዳ? አዎ አለው። ምን አበላችኋት ታዲያ? እሷን አበላናት። ምን አርጋችሁ? የጅመል ስጋና የማዳም ስጋ ነው። ሰውነቷ በሚያብጥ ሰዓት ኦፕራሲዮን ትሆንና በምትወደው ሰው ሲኖር ቀላቅለን ጥብስ አርገን አበላናት። ከዛን እማዬ ማለት ተወች በቃ ማሚ ጧት ማታ ማሚ በቃ ማሚም ስራ አታበዛባትም። ታይ ቁጭ በይ ትላታለች። ልክ ታጥባ ማሚ ጨርሳ እንትን ስትል ነይ ጠቢን ትላታለች። ቅባቴ የግመል ደም የታረደበት አለ እሱ ቅባት አምጥታለ ማዳም ለሷም ትቀባታለች። ካናቷ ላይ ጸጉር አንስቼ ከማሉ ላይ ነው አንስቼ ቆርጬ እሱን አስቀመጥኩኝ። ልክ ልደቷ በሚመጣ ሰዓት አሳርድላታለሁ። ስሟን ራሱ እንዲጠራ አትፈልግም። ስሟን ሁሉ አስቀይሬላት። ማነው ስሟ? ስንታየው ሲባል አልወድም። ስሟ ሰኔ ነው። ሰነ ብዬ ነው ያስወጣውላት። ሰነ ማለት ምን ማለት ነው? ሰነ በቃ የራሴ ሰው ማለት ነው። እስከ እድሜ ዘላለሟ ከሷ ጋር እንድትኖር ነው። በቃ እንዳትነቃነቅ በቃ ሶሪያ እንዳትወጣ። እናቷ በምትደውል ሰዓት አንዳንዴ ጎሮሯን ዘጋባታለሁ፣ ድምጽ ራሱ እንዳይኖራቸው። አንዳንዴ ራሱ በቃ አባቷ በሚደውል ሰዓት ተንገብግቦ ልጄ ምናምን ሲል ባከን እኔ በጣም ተመችቶኛል እንዳደውሉልኝ ምናምን ነገር እያል እና እንቀጠቅጣታለን። በዛ ቤተሰቧ ሲደውል ነው ምን ታንቀጠቅጧት? አዎ ቤተሰቦቿ በሚደውሉ ሰዓት እንቅጥቃጤ ያለ። ከዛን ማዳም መድኃኒት ትሰጠናለች፣ በሱ ነው የምንታገሰው እንጂ እንደዚህ የቤተሰብ ስም ሲጠራ ሁሉ በቃ ሌሊቱን ሙሉ እዚህ ሀገር ከመጣች በኋላ በሽታ ሁሉ ተነሳ። አንድም አባቷ ጋር መጣችና እኔ አባለች እናቷ አባቷ አሉ ወይ ጉድ! ብዙዎቹ ኢትዮጵያውያን በዚህ አይነት እስራት ውስጥ ቀልጠው የቀሩና አድራሻቸው የጠፋ እድሜ ልካቸውን የመናፍስት ባርነት እጅ ውስጥ ገብተው ዘመናቸው ሁሉ ጨርሰው የሞቱም እናትና አባት የልጃቸውን መረጃ ያጡ በባዕዳን ሀገር ተቀብረው የቀሩ በጣም በተሻለ ኑሮ ውስጥ ያሉ ቤተሰቦች ልጆች በዚህ አይነት መንገድ የጠፉ ጥቂቶች አይደሉም። ነይ እስቲ እንዴት ነው ትደውልልሻለች ከሶሪያ? እኔ ነበርኩ ምደውልላት፣ ወላጅ እናቷ ነኝ። በምደውል ሰዓት እንዳትደዊ ካንቺ በላይ ካንቺ ምትበልጥ እንዳንቺ እናት አግኝቻለሁ እና የደወልሽ አጨቅጨቀኝ ስትለኝ ተይ እናቴ ተይ ልሽ አይኒ 6 አመት ሙሉ ነው ከፊት የተሰወርሽው።
ልሽ ብላት ምንም መምጣት አልፈልግም በጣም ስለተመቸኝ እዛም በመጣ ስለማስቸግርሽ እዛው በሆን የሚሻለኝ ነበር የምትለኝ ነበር። በለቅሶ ጠዋት ማታ እያልኩ የኔ ኪዳነ ምሕረት አንዴ በውስጥ ያግቢልኝ ልጄ እያልኩኝ የተማጸንኩ ቅዱስ ገብርኤል ቅዱስ ሚካኤል ባልታሰበ ቀን ሶሪያ እሳት ጦርነት ተነስቶ በመሃል በነደደ እሳት አንዴም ተተኩሶ አምልጧት የኔ አባት ሽጉጥ በእግሯ ላይ ወጥቶ ድናለች። ይህንን ሁሉ ደብቃ እንዳትናገር ደህና ነኝ ብቻ ነው የምትለው። ግን እግዚአብሔር አምላክ በሰዓቱ ያው እሳት ሲለቅበት ልጄ ውስጥ ያስገባልኝ የኔ አባት ክብር ምስጋና ለሱ ይሁን። አሜን አሜን። በእጄ ገባች። በ6 ዓመቷ በእጄ ገባች። በ6 ዓመቷ በኢየሱስ ክርስቶስ በኢየሱስ ክርስቶስ ሁሉንም ስፍራ ለቀን ግንባር ላይ ታስረናል። እሺ ታስረናል። መጨናነቃችን ቆሟል። ስንጠራ ቤት እንላለን። ስንጠራማ ቤት እንላለን። እሺ ልበልስ ልጅቱን የፈለኩት ማነሽ? ስንታየው ጌቱ። እዛ ሀገር ማን ነው ስምሽ? ሰኔ። ማዳምሽን ትወጃታለሽ? በጣም ነው የምወዳት የነበረው። በጣም ነው የምትወጃት? አዎ እኔ ስኖር እኔ ብቻዬን ነበር የምሰራው። ከ3 ወር በኋላ ደግሞ ጨመረችልኝ 2 ሰራተኛ ኢንዶኔሲያና ፊሊፒና መጣችልኝ። እነሱ በሚመጡ ሰዓት አንቺ በቃ ስራ አዘዣቸው እንጂ አንቺ ምንም ነገር እንዳሰሪ እኔ ብቻ ስጠራሽ አቤት ያለሽ አለች። እሺ አልኳት። እንደመተተችብሽ አጣቂም? ምንም ነገር አላቅም። በቃ ፍቅሯ ምንም ነገር ይሁን ካልጋም ትነሳ ምንም ትበል ሰነ ብላ ትጠራኛለች። ስሜ ስንታየው ነው ስላት እኔ ረጅም ስም አልወድም በቃ ላንቺ ልደትሽ እናወጣልሻለሁ ምናምን ብላ ኬክ አስጋግራ ልብስ አሰፍታልኝ በቃ ሰው ሁሉ ጠርታ ስሟ ሰነ ነው እቺ ልጄ ነች ምናምን ስትል 3 አመት ሆነኝ። እረ እናቴ ጋር በምልበት ሰዓት እሷም ትጠፋለች። ኦፕራሲዮን አለብኝ ዛሬ እኮ ይኸውልሽ ሰውነቴ በዛ ትላለች። ልክ ስትመጣ ደግሞ ሰውነቷ እንዲህ ማስቲካ ሆኖ ነው የሚመጣው። በቃ ተቦጫጭቆ ምናምን ነገር ነው የሚመጣው። ምንድነው የሚቦጫጭቃት? ኦፕራሲዮን በቃ ሰውነቷ በጣም ያብጣል። አምልኮት አላት፣ ታመልካለች። ቤት ውስጥ ታመልካለች። እስላም ነሽ ስትለኝ እኔ እስላም አልሆንም ብዬ ክሬን አሳየዋት። ይሄማ የልብስ መስቀያ ነው እንጂ ሁለተኛ እንዳታረጊ ብላ አምጥታ አቃጠለችብኝ። ከዛ ነው እኔ እናቴ እንደዚህ እኮ ነው ስላት በቃ እኔ እንደወድሽ ከእምቢ ካልሽ ከፎቅ ነው የምወረውርሽ ስትለኝ ከዚህም ሰምቻለሁ በእንትን ካልሻቸው ፎቅ ላይ ይጥልሻል ሲሉኝ በቃ አንቺ ማሚ እንዳልሽ ይሆናል ብዬ መስቀሌን ጥቼላት ከሷ ጋር መስገድ ጀመርኩኝ። አሁን በመጠራኝ ሰዓት ደግሞ እንደዚህ ወር አበባ በማይበት ሰዓት ሄዳ እንትን መድኃኒት ታመጣልኛለች። እሱም በመወስድ ሰዓት 1 አመት አሁን እዚህ ከመጣሁ ሁሉ አላይም በቃ የወር አበባ የለም። 6 አመት ከ8 ወር እዛ ሀገር አላይም ነበር። በቃ እሷ በምጠራኝ ሰዓት አንዳንዴ ያመኛል እላታለሁ። ቀለም የእስክሪብቶ ቀለም ደፍቼ መጣላት አይመጣም ምን ያውቃለሁ ራሴ ተነሺ ብላ ከሷ ጋር ታሰግደኛለች። ከሷ ጋር በምታሰግደኝ ሰዓት የራሴን ጸሎት ሳረግ ሰውነቴ ሁሉ ይንቀጠቀጣል። አንቺ የራስሽን ጸሎት ታድርሻለሽ? አዎ ከሷ ጋር ዋላና ፊት ሆነን ነው ምን እንትን የምንለው። ከዛን ሄዳ ትጠይቃለች መሰለኝ እሷ እኮ ያንቺን እኮ አጸልይም እንደዚህ ነው ስትል በቃ እንደዚህ ነው ብላ ሰውነቷ በቃ ስጋ ደግሞ ግመል አምጥሽ ነው ያለች ግመል እያሳረደች እግሬ ያሉና የኢንዲያ ፊልም አይታል እንደሱ በሚሆንበት ሰዓት እንደዚህ ረግጠሽ መኝታ ክፍሌ ላይ 6-4 ተዘዋዟሪ ትለኛለች። ጋለቢያ ለብሼ በግመሉ በታረደበት ደም ውስጥ ነክሬ 6 መኝታ አልጋው ጋር ዙሪያው ነው የምጠጋው። ከዛን እንዴ አሁን ከኔ ጋር የነበሩት ሁሉም ኳላ የመጡት ይሄዳሉ። 2 አመት ጨርሰው ይሄዳሉ። ከዛን እንዴ የኔ ስላታለ ፓስፖርትሽ ጠፍቷል አሁንም ልሂድ እላታለሁ። ቆይ እባክሽን እስቲ ነገ ከነገ ወዲያ ልክ እናቴና አባቴ ልደውል ስል አንዳንዴ ስልኳ አይሰራም ትለኛለች። አንዳንዴ ደግሞ ያዥና እስቲ ሙዚቃ ስሚ እስቲ ኢንተርኔት ትለኛለች። በቃ እኔ እዛ ቤት ውስጥ ሰራተኛ አልነበርኩም። ምንም ጌጥም ባታረግልኝ ደግሞ ከልብ ነው የምወዳት። በመጨነቅ ሰዓት በቃ መድኃኒት አምጥታ ነው የምትሰጠኝ። የሆኑ መድኃኒቶች አሉ እሱን ሶስት ማንቀጥቀጡ ይቆማል። በቃ ደሜ ራሱ ከቆሟል። እዚህ ሁሉ ከመጣው አይቻላቅ የወር አበባሽ አላየውም። እዛ ራሱ በቃ ኦፕራሲዮን ማህፀን አስደረገችልኝ። እንትን እስቲ ታይ ብላ ሄድኩኝ። ሴድ ጥቁር ሴት ነች። ፊቷ ሁሉ ተዘግቷል። አላየዋትም። ከዛን እስቲ አልትራሳውንድ ተነሽ አለችኝ። አልትራሳውንድ ሁሉ ተነስቼ መጣሁ። ጻፈች። ምን ትጻፈው አላቅም። አረብኛ ነው የተጻፈው። እሺ ምን አሉሽ እላታለሁ። እነዚህ መድኃኒቶች ዋጪ ብላ 120 ፍሬ መድኃኒትና 68 የተለያየ መድኃኒት ነው። በሱ ነበር ረፍት የሚኖረኝ እንጂ ጭንቅላቴ ጭንቀት በጣም ይቃጠላል። አንተ
አቤት ኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም አቤት በኢየሱስ ክርስቶስ ስም የማህፀን ነኝ የተዘጋ ነው። ለማ በኢየሱስ ክርስቶስ ስም ትእዛዝ እኮ ኢየሱስ ክርስቶስ ስም ኢየሱስ ስም እንዳንጠራ እኮ ነው የተደረገው። ኢየሱስ ስም እንዳንጠራ ትላንት ወስዳ ነው ፈትፍታ የላከችን። ምን እንዳንጠራ የእነዚህን ስም አባቷ በሚያስጠራ ሰዓት ትላንትና ተጨንቀን ሄድን። ማሚ ጠርተን እዛ ያማማህና አሁን እንዲህ ብሎ ነገር የለም። ስማ ተቃጠልን በኢየሱስ ክርስቶስ ስም። እሺ የፔሮድ ሰዓቷን እመልሳለሁ። በድንግል ማርያም ስም በድንግል ማርያም ስም እመልሳለሁ። ውጣ ከማህፀን ውስጥ ዋጥ ነው። ውጣ። ስንት ወር ነው የዘጋሃት? አንድ ላይ ወደ 6 ዓመት ከ8 ወር ውስጥ የዘጋኋት። የወር አበባውን በቃ ከሷ ጋር እንድትጸልይ እንቅፋት እንዳትሆንባት ማሚ እንቅፋት እንዳትሆንባት። ያማማህና እዛ ስሟ ማን ነው? ያቺ ማዳም የምትላት ማዳም ኢመን ሰጀሪ በል። እዚህ ማሚ ምናምን አትበል። ማሚ እዚህ ነው ያለችው። እሺ እንደ በሰይጣን የተለወጠ እናት፣ በሰይጣን የተለወጠ ሀገር፣ በሰይጣን የተለወጠ ቤተሰብ፣ በሰይጣን የተለወጠ ስራት። ማሚ ጥፋና ማሚ እሷ ናት። መልስ ልጇን በስላሴ ስም ግንባር ላይ ታስረናል። እሺ መልስ ቶሎ ሪፖርት እንድታቀርብ። እሺ ልብ መልስ። የወር አበባ ስታይ እሷ ዞር በይ ትልሻለች። እሷ እንደውም አታይም ሴትዮዋ። አንቺ የወር አበባ መጣ ስትይ እንዳይመጣ አድርጌዋለሁ አላለችሽም እንዴ? አይመጣም። አንቺ እኮ ገና ነሽ፣ የኔ ልጅ ስለሆንሽ ገና እንደ አዲስ ነሽ። ገና 6 እንደ ሕፃን ነው የምቆጥርሽ እንጂ እንደ እድሜሽ እንደ ቤተሰብሽ አልቆጥርሽም ስትለኝ በቃ አንቺ እንዳልሽው እያልኩኝ እኔም በቃ አጨነቃለሁ። እንዴ ለምንድን ነው የማይመጣው እላታለሁ። ኧረ እኔ ሐኪም ቤት መሄድ እፈልጋለሁ ስላት ከግመሉ ደሙ ሲቀዳ በሃይላንድ ዕቃ ነው የምታስቀምጠው። አሁን አንዳንዴ ተኝትልና መኝታ ክፍሌን ማብራት አጥፍታ አንሶላው ላይ ትደፋበታለች ደሙን። ከዛ እኔ በዛ ሰዓት ተኝቼ ጠዋት ስነሳ አልጋው ልብሴ ደም በደም ነው። እንዴ ማሚ ደም ከየት መጣላታለሁ? ይኸውልሽ አላልኩሽም ይመጣል ትለኛለች። ግን ታጥቤ ስጨርስ ደግሞ በዛ ግማሽ ሰዓት ውስጥ የለም። በቃ ተጨንቄ በቃ ሐኪም ቤት ሄዳለሁ ያገር ሄዳለሁ በምልበት ሰዓት በሃይላንድ እየቀነሰች ነው ባልጋ የመኝታ ላይ እየጎዘጎዘች እንትንም በዛ ሰዓት የቤተሰብ ድምጽ ሁሉ አስጠላኝ። በሚደውሉ ሰዓት ቶንሲል ይዘኛል፣ ጉንፋን ይዘኛል። በቃ አትደውይልኝ እኔ እዚህ ተመችቶኛል። ግን ሰራተኛ ከኔ ኋላ እየመጡ 6 እና 7 ይቀያየራሉ ጨርሰው እየሄዱ። ግን በቃ እኔ የእሷ ሰውነት በማሸት ጭንቅላት ሲያማት ይሄ እንደዚህ እንትን በምልበት ሰዓት እረበሻለሁ። እየጸለሽ አታሻትም ነበረ? የእሷን ጋንጩርም አይ እዛ ቤት ውስጥ አሉ። ባሏ አለበት እሷ አለባት። በዘር የተያያዘ ነው። ይሄ አምልኮት አላቸው። በየአመቱ እንትን የሚሉት አለ። ምንድነው የሚያደርጉት በየአመቱ? አርደው ምናምን ነይ ለእንትን ስጪ ትላለች። ለመኪና ነጂ ነይ በር እየከፈትሽ መንገደኛ ሲያል ከዚህ ስጋ ስጪ ትላለች። ግን ለኔና ለሷ ቀንሳ የኔኑ ከሰራተኛ እኩል አሰጠኝም። እሷ ክፍሏ አስገብታ ነው የምትሰጠኝ። ሰራተኞቹ ራሳቸው አንቺ ነገር እኮ ሌላ ነገር አለብሽ ከዘርሽ ምን አለ? ኧረ እኔ ምንም ነገር የለም እሷ ነች እንትን የምትለኝ እላቸዋለሁ። ልክ ስራ አትስራ አርብ ቀን አዘንጣኝ ሶፋ ላይ ቁጭ አርጋኝ እኔ ራሴ አንዳንዴ ሳስበው እንዴ እኔ እኮ እናቴ ቤት እኮ አይደለሁም ብዬ ራሴን አንዳንዴ ስጠይቀው ለምን ትሰሪያለሽ ትቆጣኛለች። ስራ ሰራተኞቹን እንዴ እኔም እኮ የመጣሁት ለስራ ነው ብዬ ስሰራ ልትበላኝ በቃ እንደዚህ እንዳሰሪ አንቺ እኮ ለግርድና አልመጣሽም የኔ ነሽ ትላለች። ሰርግ ቤት በምትሄድ ሰዓት ነይ ልብሴን አውርጂልኝ፣ ነይ አልብሺ፣ ነይ ቅባቱን ከዚህ ጋር እንዴት እንደሚሆን አድርጊ። በዛ ሰዓት በቃ እኔ ራሴ እንትን እል ነበረ። የሳሎን ቆንጆ ፎቶግራፍ ነው ያደረገችሽ ማለት ነው። እዚህ ደግሞ ስመጣ በቃ ቤተሰብ ሁሉ አስጠላኝ፣ አስጨነቁኝ። በቃ ደስታ የለኝም ምንም ነገር በቃ መከፋት ነው። እናቴን በማይበት ሰዓት ደግሞ ብስጭት እላለሁ። ወደዛው እንድትመለሺ መንፈሱ ስለሚፈልግ ወደዛም ይለኛል። እንደገና ደግሞ ከዚህ በፊት ደግሞ የጓደኛዬ እናት ነች። ጓደኛዬ በጣም እንዋደዳለን፣ እወዳታለሁ እኔ ራሴ። አሁን ጫት እንቃም አለችኝ። ኧረ እንዴ የወንድ ነው እንጂ እንዴት የሴት ይሆናል? እኔማ በፍጹም ጋሽዬ እኮ አባቴ ሐኪም ነው፣ ስለ ጫት ብዙ ነገር ይነግረኛል፣ አልቅምም አልኳት። አባትሽ ሐኪም ነው? አባቴ ዶክተር ነው። በቃ ችግር የለም፣ እሱ ሲመጣ እንሸኝልሻለን። እስከዛ ድረስ በደንብ ቀጥይ። ነይ ማሚ፣ አንቺ ሁኚ እንጂ ማሚ። አንቺ ማሚ መሆንሽ ቀርቶ እዛ ማሚ ስትሆን አይገርምሽም? ደግሞ
ደግሞ አልስማማም ከሷ ጋር ሁልጊዜ በትንሽ ነገር በሳጫለሁ። በቃ በሳጫታለሁ፣ ራሴም በሳጫለሁ። ትንሽ ዞር ስትልልኝ ደግሞ ራሴ መንፈሱ ምናምን ነገር በቃ ራሴን እንትን ይለኛል፣ ይቆጭሻል። አዎ በቃ ወይኔ ለምን እንደዚህ አልኳት እላለሁ። ልክ እሷ አጠገቤ ስትሆን ግን አልወዳትም። ታስጠላሻለች። አዎ የቆየ ነው። እኔና እሷ መጣላት ፍቅር የቀነሰብኝ ብዙ ጊዜ ነው ከእናቴ ጋራ። እዚህ ብቻ ሶሪያ እጄ ስለመጣሁም ሳይሆን እዚህም እያለሁ እንዳልወዳት ነው ያደረገኝ። ቤተሰብ ሁሉ እንድጠላ ነው የሚያደርገኝ። ያው ተይዞልሻል እኮ በደንብ ቀጥቅጭ፣ በርቺ። ሸባይ እድሜ ስጦት። አይገርምም እንደ ሁኔታው ግን እድሜ ስጦት በርሶ ነው የሁሉ መንገድ የተገኘው። በመጣች በሶስተኛው ቀን ይዞ ነው የመጣው። እድሜና ጤና ይስጦት። አይገርምም እንደ ሁኔታው ግን እድሜ ስጦት በርሶ ነው የሁሉ መንገድ የተገኘው። በመጣች በሶስተኛው ቀን ይዞ ነው የመጣው። እድሜና ጤና ይስጦት። ኑሩልኝ ከምንም በላይ ተደሰቱ። ልጄን አገኘኋት። ወላሂ ደስ ይበል። ልጄን አግኝቻለሁ በእስጢፋኖስ። እንደኔ ተደሰቱ። እኔ ደስታ ነው የሚያስለቅሰኝ። ለቅሶ ያበቃው ሶሪያ ነው። አሁን ግን የደስታ ለቅሶ ነው የማለቅሰው። ልጄ ሽሩሩ ምለው ነው። ልጄን አግኝቻለሁ። ሁሉም ይደሰት። እንደኔ ተደስቻለሁ። አባን እድሜና ጤናን ይስጥልኝ፣ እድሜን ያርዝምልኝ። እሺ በይ፣ አይዞሽ